ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁልን? የ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ የፌስቲ ፔሬድ መርሃ ግብሮች በስድስት ጨዋታዎች በትናንትናው ምሽት ተመልክተናል። እኚህን ጨዋታዎች በዝርዝር እንመለከታለን። አርሰናል የኡናይ ኤምሪን አስቶን ቪላን ድባቅ በመታበት ጨዋታ ላይ ድንቅ ውጤትን አስመዝግቧል። የኤንዞ ማሬስካው ቼልሲ በተደጋጋሚ ነጥብ ማዝረክረኩን የቀጠለበት ሳምንት ሆኗል። በኦልትራፎርድ ማንቸስተር ዩናይትድ ከደካማው ወልቭስ ጋር ነጥብ የተጋራበት ጨዋታ ሆኗል። የታላላቆቹን ክለቦች ጨዋታ በዝርዝር እንመለከታለን። አብራችሁን ቆዩ ቤተሰቦቻችን። ተጠባቂና አጓጊ ፍልሚያ የነበረው የሊጉ መሪ አርሰናል ከአስቶን ቪላ ያደረጉት ጨዋታ በአርሰናል የበላይነት ተጠናቋል። ለመድፈኞቹ የድል ግቦቹን ያስቆጠሩት በ48ኛው ደቂቃ ላይ ቡካዮ ሳካ ከማዕዘን ያሻማውን ኳስ ልማደኛው ተከላካይ ገብርኤል ማጋላይሽ በግንባሩ አስቆጥሮ አርሰናሎችን መሪ ሲያደርጋቸው፣ ገብርኤል ማጋላይሽን ለረጅም ጨዋታዎች ማጣታቸው ምን ያህል እንደጎዳቸው በብዙ ጨዋታዎች ላይ ምስክር መሆን ይቻላል። ገብርኤል ማጋላይሽ ትናንትም በጭንቅላቱ ጎል አስቆጥሯል። ሁለተኛውን ጎል ያስቆጠረው ለመድፈኞቹ በ52ኛው ደቂቃ ከማርቲን ኦዴጋርድ በግሩም ሁኔታ የደረሰውን ኳስ ማርቲን ዙብሜንዲ በድንቅ አጨራረስ ኳስና መረብን ማገናኘት ሲችል፣ በ69ኛው ደቂቃ ከዡሪየን ቲምበር የደረሰውን ኳስ ሊያንድሮ ትሮሳርድ በግሩም ሁኔታ ኳስና መረብን ማገናኘት ችሏል። ለአርሰናል አራተኛውን ጎል ያስቆጠረው በ78ኛው ደቂቃ ጋብርኤል ሄሱስ ከትሮሳርድ የተቀበለውን ኳስ በድንቅ አጨራረስ ጎል ሲያደርጋት፣ ገብርኤል ሱስም ከረጅም ከ9 ወር ጉዳት በኋላ ለአርሰናል ተሰልፎ ወይም ተቀይሮ ገብቶ ጎል ማስቆጠር ችሏል። የቪላን ብቸኛ ግብ ያስቆጠረው በ94ኛው ደቂቃ ላይ ኦሌ ዋትኪንስ ነው። አርሰናል በጨዋታው ላይ ሙሉ ብልጫ የነበረው ሲሆን የበላይነትንም መውሰድ ችለዋል። ይህን ውጤት ተከትሎ አርሰናል ነጥቡን 45 በማድረስ ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 5 አሳድጎታል። ማንቸስተር ሲቲ በነገው ዕለት ታህሳስ 23 ከሰንደርላንድ ጋር በስቴዲየም ኦፍ ላይት የሚያደርገው ጨዋታ ይኖራል። አርሰናሎች ያለፉትን 3 የውድድር ዓመታት አስቶን ቪላ ከዋንጫ መንገዳቸው ምን ያህል ሲገታቸው እንደነበር፣ ኡናይ ኤምሪም ከአርሰናል የተሰናበቱበትን ነገር አግባብ እንዳልሆነ፣ ለሚካኤል አርቴታ የተሰጠው ድል ለእኔም ቢሰጠኝ ከዚህ የተሻለ ቡድን እሰራ ነበር ብለው ደጋግመው ሀሳባቸውን ይሰነዝሩ ነበር። በትናንትናው ጨዋታ አሰልጣኝ ሚካኤል አርቴታ በአስቶን ቪላ እና በኡናይ ኤምሪ ላይ ያው የእግር ኳስ በቀል ነው አስቶን ቪላን አፈራርሰውታል ማለት ይቻላል። ይሄ ለአርሰናሎች ሰሞኑን ግብ የማስቆጠር ችግራቸው የተቀረፈበት ጨዋታ ሆኗል። ማንቸስተር ሲቲ ቀሪ ጨዋታቸውን በዕለተ ሐሙስ ምሽት 5 ሰዓት ላይ በስቴዲየም ኦፍ ላይት ከሰንደርላንድ ጋር እስከሚጫወቱ ድረስ አርሰናል በ45 ነጥብ ሊጉን በ5 ነጥብ ልዩነት እየመራ ይገኛል። ሲቲ በ18 ጨዋታ በአንድ ጨዋታ አንሶ በ5 ነጥብ ዝቅ ብሎ በ40 ነጥብ ሁለተኛ ደረጃ ላይ መቀመጥ ችሏል። ሌላው በኦልትራፎርድ ማንቸስተር ዩናይትድን ከወልቭስ ያደረጉት ጨዋታ 1-1 በሆነ አቻ ውጤት ሲጠናቀቅ በጨዋታው ቀዳሚ መሆን የቻሉት ማንቸስተር ዩናይትዶች ናቸው። በ27ኛው ደቂቃ ኔዘርላንዳዊ ጆሹዋ ዚርኪዚ ማንቸስተር ዩናይትድን መሪ ሲያደርጋቸው የወልቭስን የአቻነት ጎል ያስቆጠረው በ45ኛው ደቂቃ ቼክ ሪፐብሊካዊ ክራጂቺ ሆኗል። ይህ ውጤት ለሩበን አሞሪም ትልቅ ጥያቄን የሚያስነሳባቸው ነው። ሩበን አሞሪም ቡድናቸው ወጥ የሆነ አቋምን ማሳየት አቅቶታል። ደካማ ወልቭስ በዚህ የውድድር ዓመት ምንም አይነት ጨዋታዎችን ማሸነፍ አልቻለም። ትናንት 1 ነጥብ ማሳካቱን ተከትሎ የነጥብ ብዛቱን 3 ማድረስ ችሏል። ከወራጅ ቀጠናው መውጣት ባይችልም 20ኛ ደረጃ ላይ ነው የሚገኘው። ይሄ ለሩበን አሞሪም ትልቅ ትችትን አስነስቷል። የስልጣን ወይም የአሰልጣኝነት መንበራቸውን በእጅጉ አነቃንቆታል ማለት ይቻላል። ይሄ ለሩበን አሞሪም ብዙ አጠያቂ ውጤት ነው ማለት ይቻላል። ሌላኛው የምዕራብ ለንደኑ ቼልሲ ስታንፎርድ ብሪጅ ላይ ከወልቭስ ያገናኘው ጨዋታ ባቻ ውጤት ተጠናቋል። የቼልሲን ግቦች ያስቆጠሩት
በ15ኛው ደቂቃ ኮል ፓልመር በፍጹም ቅጣት ምት ሲያስቆጥር በ23ኛው ደቂቃ ኢንዞ ፈርናንዴስ ከአሌሃንድሮ ጋርናቾ የደረሰውን ኳስ በግሩም ሁኔታ ኳስና መረብን ሲያገናኝ፣ በጨዋታው ግን ቀዳሚ መሆን ችለው የነበሩት ቦርንማውዞች ናቸው። የቦርንማውዝንም ግቦች ያስቆጠሩት ገና ጨዋታው በተጀመረ በ6ኛው ደቂቃ ብሩክስ ነበር ቦርንማውዝን መሪ ማድረግ የቻለው። የቦርንማውዝን የአቻነት ጎል ያስቆጠረው በ27ኛው ደቂቃ ጀስቲን ክላይቨርት ኔዘርላንዳዊ የቀድሞ የኔዘርላንድ የአያክስ አምስተርዳም የባርሰሎና የኒውካስትል የፊት መስመር ተጫዋች የፓትሪክ ክላይቨርት ልጅ የሆነው ጀስቲን ክላይቨርት ነው የአቻነቱን ጎል ማስቆጠር የቻለው። ለአሰልጣኝ ኢንዞ ማሬስካ ወንበራቸው የተነቃነቀበት ውጤት ነው የተመዘገበው ማለት ይቻላል። ቸልሲ ነጥብ ማዝረክረኩን ቀጥሎበታል። ቸልሲ የማይጨበጥ አቋም እያሳየ ነው የሚገኘው። ይሄ ውጤት ለቸልሲ ከወዲሁ ከቶፕ ፎር ፉክክር እንዲርቁ እያደረጋቸው ነው። ትናንት በተደረጉ ሌሎች የፌስቲቭ ፔሬድ የሊጉ ጨዋታዎች በርንሌ በሜዳው በተርፍ ሞር በኒውካስትል ዩናይትድ 3-1 መሸነፍ ችሏል። ኖቲንጋም ፎረስት በሲቲ ግራውንድ በኤቨርተን 2-0 ተሸንፏል። ዌስትሃም በሜዳው በለንደን ኦሎምፒክ ስቴዲየም ከብራይተን ጋር ያደረገውን ጨዋታ 2-2 በሆነ አቻ ውጤት ጨርሷል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል 19 ጨዋታዎችን ተጫውቶ በ45 ነጥብ አንደኛ ሆኖ እየመራ ሲገኝ፣ ማንቸስተር ሲቲ 18 ጨዋታዎችን ተጫውቶ በ40 ነጥብ ሁለተኛ ነው። አስቶን ቪላ በ19 ጨዋታ ከአርሰናል እኩል ተመሳሳይ 19 ጨዋታዎችን አድርጎ በ39 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ሊቨርፑል አራተኛ ደረጃ ላይ ተቀምጧል 18 ጨዋታዎችን አድርጎ በ32 ነጥብ አራተኛ ደረጃ ላይ ሲቀመጥ፣ ቼልሲ አምስተኛ ደረጃ ላይ ተቀምጧል። ቼልሲን በተመሳሳይ 19 ጨዋታ አድርጎ 30 ነጥቦችን ይዟል። ይሄ ለቼልሲ እጅግ በጣም የሚያስተች ውጤት ነው ማለት ይቻላል። ሌላኛው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድን በተመሳሳይ 19 ጨዋታ አድርጎ 30 ነጥቦችን ይዟል። በወራጅ ቀጠናው ላይ የሚገኙ ክለቦች ዌስትሃም በ19 ጨዋታ 14 ነጥቦችን ይዞ 18ኛ ደረጃ ላይ ሲቀመጥ፣ በርንሌ 19ኛ ደረጃ ላይ ተቀምጧል። ነጥቡም 12 ነው። የተጫወተውም የጨዋታ ብዛት 19 ነው። የወራጅ ቀጠናው የመጨረሻ ደረጃ ላይ 20ኛ ላይ የሚገኘው ወልቨርሃምፕተን ወንደረርስ በ3 ነጥብ በወራጅ ቀጠና ላይ የተቀመጡ ክለቦች ናቸው። የከፍተኛ ግብ አስቆጣሪዎችን ስንመለከት ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ 19 ጎሎችን አስቆጥሮ እየመራ ሲገኝ፣ ኢጎር ቲያጎ ከብሬንትፎርድ ብራዚላዊ ድንቅ አጥቂ በ11 ጎሎች ይከተላል። የበርንማውዙ ጋናዊ የፊት መስመር ተጫዋች አንቶኒ ሰመኒዮ በ9 ጎሎች ይከተላል። ሁጎ ኢኪቲኬ እና ዶሚኒክ ካልቨርት ሊዩን 8 ጎሎችን አስቆጥረው ተከታትለው እየመሩ ሲገኝ፣ ቀሪ የ19ኛ ሳምንት የፌስቲቭ ፔሬድ ጨዋታዎች ታህሳስ 23 2018 ሲቀጥል ምሽት 2 ሰዓት ከ30 አንፊልድ ሮድ ላይ ሊቨርፑል ከሊድስ ዩናይትድ የሚያደርጉት ጨዋታ ይጠበቃል። በተመሳሳይ 2 ሰዓት ከ30 ክሪስታል ፓላስ በሜዳው ሸለረስት ፓርክ ከፉልሃም ጋር የሚያደርጉት ጨዋታ ይሆናል። ምሽት 5 ሰዓት ላይ በጄክስ ስቴዲየም ብሬንትፎርድ ከቶተንሃም ይጫወታሉ። አሰልጣኝ ቶማስ ፍራንክ ጫና ውስጥ ነው ያሉት። ምናልባት ይህን ጨዋታ ከቀድሞ ክለባቸው ጋር ማድረጋቸው ሌላው ፈተና ይሆንባቸዋል። ሌላው ምሽት 5 ሰዓት ላይ በሊጉ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ስቴዲየም ኦፍ ላይት ላይ ከሰንደርላንድ ጋር የሚያደርጉት ጨዋታ በእጅጉን ይጠበቃል። እንግዲህ ማንቸስተር ሲቲን ጨዋታ ማሸነፍ የሚችል ከሆነ የነጥብ ልዩነቱን ወደ 2 ዝቅ ማድረግ ይችላል መልሶ። የዛሬን መረጃዎቻችን እዚህ ጋር እያጠቃለልን በወቅታዊና በአዳዲስ መረጃዎች እስከምንገናኝ በሰላም በጤና ቆይልን። የዋዛ ቤተሰቦች፣ ዋዛ የስፖርቱ መዓዛ